አለመዋባ ስትል ደግሞ ማን ትዝ አለኝ? ያችኛዋ መምጣት እፈልጋለሁ፣ ቤተሰቦችሽን ማመስገን እፈልጋለሁ ድምፅ ሆኖ ስላስገቡኝ ብላለች። እህቷን መዳምን አናግሬ እህቷን እንድትወስዳት ቢሮ እንድትወስዳት እና ቢሮ እህቷ ጋር እንድትወስዳት ስላረኩላት እናንተ ስላስገባችኋት ማመስገን። ሰያ እንዴት ነው? ይሄ የሰያ ትክክለኛ አካውንት ነው ወይስ ፌክ ነው? አበባ የሚሰጠው ሰያ ነክ አቡ እኔ ያበደ ታሪክ አለኝ። ያበደ ታሪክ አንፈልግም ውዴ፣ እናመሰግናለን። ጤነኛ ታሪክ ነው የምፈልግ። የሰያ ነው ይሄ አካውንት ወይስ ፌክ ነው? አዎ ነው። ኦኬ ሰያ መግባት ፈልገ ከሆነ ድጋም አበባ ላክልኝ ውዶቼ። አንድ ነገር ላማክራችሁ። እኔና አንዲት ሴት አብረን ነው የምንሰራው ሆቴል እና ሁሌም የኔን ኔጌቲቭ የምትፈልገው የገባ ስራ ነው። እስኪ ምን ላድርግ? ተጠንቀቂያት ማሬ። መራቅ ከቻልሽ ራቂ ሳትጎዳሉ። ሰያ እንዴት ነህ? ሰላም ነሽ? አቡ እንዴት ነሽ? ደህና ነህ? ሰላም ነን። ተጠፋፋ? አዎ ጠፋክ በጣም። ይሄ ሁለተኛ አካውንትክ ነው? አዎ የሁለተኛ ነው። እና የሆነች ልጅ አንድ ቁጥር ጻፊ አማርኛ መጻፍ አትችልም፣ ጆርዳን ነኝ አረቢስ ዘግታብኝ ምናምን አለ መሰለኝ። እሺ ማን ነው ስሟ? የቲክቶክ ስሟ? ቆይ እስቲ ማን ነበር ስሟ? ማነሻ? አንድ ቁጥር ጻፊ እስቲ ቶሎ በይ። ረሳሁት ስሟን። ስሟን ማወቅ አለብህ። አንድ ቁጥር ስጽፍ እንዴት ታውቃታለህ? አሁን ሁሉም አንድ ቁጥር ስሟ ጠፍቶኝ ነው እንጃ። ከወላቃታለሁ። ፎዚታ የምትል አንድ ቁጥር ጽፋለች። አይደለችም፣ እሱ አይደለችም። ለምንድን ነው ሌሎቻችሁ የምጽፉት ግን? ሰው ችግር ላይ እያለ ከባድ ነው። አንዳንዶቻችሁ በጣም ተሳዝናላችሁ። ሰው ችግር ላይ አርስቲት ነው መሰል የምትለው ሜሽን አድርጌታለሁ። አርስቲት የምትባል ልጅ። አርስቲት የት ነሽ? እዛ እሷ ቤት አርስቲት የምትባል ካገኛችሁ ቅድም ጽፋ ነበረ። አርስቲት እያሉ ነው። አንድ ቁጥር ጻፊ ሞዴሬተሮች ሲፈልጓት ፕሊስ ኮመንት ላይ አርስቲ ብለዋል። ካገኛቸው ታስገቧት። አሁን ቅድማቻን ነበርኩ እንደመጣው ከዛዛ ሂጅ ብያት። እንዴት ናት? ሳዱላዋ እያደገች ነው? አዎ ደህና ናት። ትተኛለች። እየተኛች አራስ እኮ ዝም ብሎ መተኛት ነው። አራስ ስለሆነች ዝም ብላ ትተኛለች። እስከ 2 ወር 3 ወር ይተኛል። አርስቲ የት ነሽ እህታችን? ቅድም እኮ ልካ ነበረ። የሆነ የራሱ ሜሽን አድርጊያታለሁ። ምንም አትታይም። አሁን ስጋ እስቲ ጻፊ። ምን ቋንቋ ተናጋሪ ናት? አማርኛ ማትመጻማት አማርኛ ብዙ ጋበዘች። አይ ቲንክ ሶፊ ያገኘቻት ሞዴሬተር ጋበዘቻት፣ ኢንቫይት አደረገቻት። ስክሪን ላይ ያሳየኝ። በቃ ተቀበያት። አትችልበት እንደው በቀዩን ንኪ እናቴ። አማርኛ ይገባታል? ታውቃለች አማርኛ ትችላለች። ያው ቀዩን ንኪ ማሬ። በቀይ የሚመጣውን አክሰፕት ነው የሚለው። እሱን ንክት አድርጊው እንድትገቢ። ተቀበለች። ማንም ነው ኔትወርክ የነቀለው? ምን ሆነ ነው? ሰያ አታውቅበትም እንደ እኔ ጆርዳን ናት። ጆርዳን 3 ልጆች ነበሯል የመሰል አብረው የሚሰሯት። እሺ እቹት እቺ ናት? እቺ አይደለችም እንዴ? አየለች እኮ አይደለም የሚለው አርቲ እማን ነው? እቺ አይደለችም አለ እንጂ ምንድን ነው ያለው? እሷ አይደለች። እቺ አይደለችም አየለች። አቤት ቤት አንቺ አለመሆንሽን እያወቅሽ ለምንድን ነው አክሰፕት የምትይው? አንቺ አለመሆንሽን እያወቅሽ አንቺ ማነሽ? አየለች ችግር ላይ ነሽ? ቆይሽ ጠብቂ። መጀመሪያ አንቺ ሚዩት አድርጊና እኔ ወደታችሁ ኮሜንትን ወደ ሰብ ታገኘዋለሽ። በጣም ብዙ ስለሚጽፉ እኮ ነው። እንዴት ነው የሚገኘው? ስታፕ ኮመንቴ ሌሎቻችሁ ጋይስ በእናታችሁ አንዴ ኮመንት መጻፍ ማቆም ትችላላችሁ።
ኮመንት ባለመጻፍ አንዴ ልጅቷ እስከምትገባ አንድ ቁጥር ጻፊ በያት። ሌላ ምን የገጠማት ሰያ ለምን አትነግረኝም? ተጨነቅኩ። ምንድን የሆነ የገጠማት? እኔ ኮንትራት አንድ ላይ የሚሰሩ ነበሩ መሰል ጠፍተዋል መሰል። እነዛ ትተዋል። እሺ እነሱ ሲጠፉ እኔ ዘጋችብኝ። ቤት ነው የሚሰሩ። ብዙም አማርኛውም ትንሽ እንትን ያለ ምንድነው ቋንቋ? ምን ተናጋሪ ናት? ኦሮምኛ ወይስ ትግርኛ? አልጠየቅኳትም። ወይ ኦሮሞኛ ወይ ደቡብ ነው የሚመስለው። ትግረኛ መስለኝ። ታዲያ ደቡቦች አማርኛ አይችሉም እንዴ? አማርኛ ማትችለው መጽሐፍ ነው የማትችለው። እንትን ስለዚህ አብረዋት የሚሰሩ ሁለት ሰራተኞች በመጥፋታቸው ኦሮምኛ ተናጋሪ ናት እያሉ ነው። በመጥፋታቸው ምክንያት ማዳሟ በር ዘጋችባት። አዎ እንደሆነ ብቻ ላይክም እንዴት እንደሆነ ስልክም የጎረቤት ነው የሰጠችኝ አለች። መስመር የለኝም አለች። ዋትሳፕ ነው የሚሰራው አለች። ጎረቤቷ አበሻ ናት የሰጠቻት። የጎረቤት ቆሻሻ አስቀምጣለች። ስልኩን ወስጄ በዛ ነው የማናገራቸው አለች። ፓስፖርት ኮፒ ያላት ባይዘዌ እንትን ተዘግቷል። ዮርዳኖስ ቆንጽላ ተዘግቷል። ቆንጽላ ከተዘጋ 2 ዓመት አልፎታል። ጆርዳን እኔ ቆንጽላ ውስጥ ሰራ የነበረች ሰሩ የነበሩ ምግባባቸው የራሳቸውን ቢዝነስ እዛው ከፍተው የሚኖሩ ምግባባቸው ስላሉ እነሱ እንደ ውለታ ነው እንጂ የሚያግዙኝ ቆንጽላ ተዘግቷል። አትሄዱ ሲባሉ ጆርዳን አይሰሙም። በቃ አልወጣም። በቃ አንድ ቁጥር ጻፊ ያልነት እየጻፈች ነው ወይም ትታውን ከመጣች ምንም ችግር የለውም። የቻልኩትን አረግላታለሁ። እዛ አማቃቸውን አናገርና ወይ እዚህ ጋር ጠራትና እሷን የቻልኩትን እንዲረዷት አደርጋለሁ። በቃ ከጻፈች ታስገቢያታለሽ። እሺ የለችም፣ አልገባትም ይሆናል። ምናልባት የነገርካት አማርኛ ትችላለች እኮ። እኔ ቤት ገብታ እኮ ሀቢባ ቤት ሂጅ ስላት ውሎዬን ስጽፎ አልኩኝ ልታስገባኝ አልቻለችም ስትለኝ ነው። እዚህ ቤት የሚገባው ችግር ላይ ነኝ የገንዘብ አይደለም ብሎ የጻፈ ነው መግባት የሚችለው። እሷ ደግሞ አማርኛ መጻፍ አትችልም አልከኝ። አትችልም። ስለዚህ አንድ ቁጥር አብዛኞቹ አማርኛ የማይናገሩ መጥተው አንድ ቁጥር ይጽፋሉ። በአንድ ቁጥር ደግሞ አናስገባኝ እኛ ቤት ችግሩ ያ ነው እኮ ችግሩ። ገባ እና በዛ ልኪያት እኮ መታ ነበር ጽፋ ነበር እኮ። እንግዲህ ወይ ሴትዮዋ መታባት ይሁን ስልኳን ሴትዮዋ መታባት ስልኳን ክፍሉ አስቀምጣ ከሆነ ሄደችው። ምንም አልተቀበልካትም አንተ ስልክ ቁጥሯን ዋትሳፕን አልተቀበልካት? አልተቀበልኳትም። እኔ ጋር ምንም እኮ አልቆየች። ተቀብለሃት ቢሆን አሁን ዋትሳፕ ላይ አወራት ነበር። እዚሁ ጋር ዋትሳፕ ቮይስ አረግላት እና ሎኬሽን ሽላኪልኝ፣ ፓስፖርት ኮፒ ሽላኪልኝ ይላት ነበር። እዚህ ጋር እንድትመጣ አረጋት ነበር። ቆይ እስኪ በዚህ ላይ ቶሎ ልቀበላት። በኔ ቤት ነይ ቶሎ በኔ ቤት ነይ እና አቀበልሽና በኋላ ተጃለሽ። በዛኛው አካውንትክ ላይቭ ነክ እና ላይቭ ላይ እኮ መታ ነው። ኦኬ እሺ። ስለዚህ ካልገባት እንትን ትበል መልሰሽ ነይ ቶሎ። በእኔ ቤት መልሰሽ ነይ ቶሎ። ማን ነበር ስሟ? አርስቲ ነው ያልከኝ? አርቲቶን ናት ወይ? አየለች ሚውት አድርጊ ውዴ፣ ተራሽ እስኪደርስ የመዳም ልዩ ኃይልን ሚውት አርባት። አንቺን ብሎ የመዳም ልዩ ኃይል ደግሞ ሜጣ አቡ ሜጣ። እሺ እናቴ ሚውት አድርገሽ ሂጂ። አታውቅም መሰለኝ። ሚውት ካርኳ ደግሞ በኋላ መክፈት ያቀታታል ብዬ ይጠራል። መጥቻለሁ ትላለች። እሱ የመዳም ልዩ ኃይል አስብ ካልሽም የባባ ልዩ ኃይል አይሻልሽም? ራሷን የመዳም ልዩ ኃይል ብላ ሰይሞ ታይሎች እስከዛው የእንትናን ታሪክ እንቀጥል። የማርታ ማርታ ከመጣች አንድ ቁጥር እልክልሻለሁ። እሺ ሜንሽን አድርጋት ከመጣች።
መጥቻለሁ። ማርትዬ መተሻል እሳይ ቀረሽ ስራ አሁን መጣሁ። ኤርፎን ስላረኩኝ እዛ ሰምቻችሁ እኮ ነው። እኔ ደግሞ ስልክሽ እኛ ጋር መሆኑ እርስት አድርገሽ ስራሽን የቀጠልሽ መሰለን። እየሰራው ስመጣ ሌላ ኬዝ ገብቷል። ከዛ ተመለስኩኝ። እሺ ልቀጥል። መኪና ውስጥ አንቺ ሰውየው በሙቀት ልጆቹ ጠሩት። ልክ ሰውየው መጥቶ ማለት ነው ምን ሆነሽ ነው ምን ሆነሽ ነው ምን ሆነሽ ነው እያለ ልክ በሩን ክፍት ሲያደርግልኝ ልክ ንፋስ ትንሽ ሳገኝ በቃ ራሴን ሳትኩ ማለት ይቻላል። የዛኔ ትንሽ ህልም ነው የሚመስለኝ ሲጀመር። ከዛ ውሃ ላምጣልሽ ሲለኝ ውሃ እፈልጋለሁ። እነዚህ ግማሽ ሊትሮች 2 ፍሬ ያመጣልኛል በዛ ሌሊት ማለት ነው። ከዛ አንዱን በራሴ ላይ ደፋልኝ። አንዷን በአንድ ትንፋሽ ጠጣዋት። ምክንያቱም ተቃጥያለሁ ሲጀመርም። ኧረ ቀስ ብለሽ ጠጭ እንዴ ማን ይሰማል? ጠጣሁኝ። ቆመ። በቃ በጣም ተቸገረ። ቆመ ሰውየው ብዙ ሰዓት ቆመ። ምን ላርጋለኝ? ኧረ ሂድ በቃ። ምክንያቱም ከዛ በላይ ሞት ስለሌለ እዛው መኪናው ጋር ካርቶን አመጣልኝ። ልክ ካርቶኗ ጋር ቁጭ አልኩኝና ጠጋ ብዬ መኪናውን ቁጭ ስል ምን ላርጋለኝ? አይ በቃ ሂድ፣ ከዚህ በኋላ ችግር የለውም፣ ከዚህ በለጠ ስቃይ አይመጣም አልኩኝና ሄደ እሱ። ልክ ቁጭ እንዳልኩኝ የተወሰነ ሊነጋ አካባቢ እንቅልፍ ነገር ሸለብ አደረገኝ። ከዛ ስቃይ በኋላ ሸለብ ሲያደርገኝ ያቺ የተረገመች ሴትዮ ሳራ ነው የምትለኝ። ደግሞ ማርታ ማለት ሳራ ስትለኝ ማለት በቃ አቃጨለችብኝ። ዝም ብሎ በህልሜ ማለት ነው በውስጤ ስላለች። ከዛ ብትትስል ማለት ነው የሆነ ሰማይና ምድር በቃ ተያይቷል። በደንብ አልነጋም ግን ይታያል። ከዛ ብድግ አልኩኝና ያ ልብሴ እንዳለ በላበት በአቧራ እዛ መኪናው ጋር እንዳልሆነ ሆኗል። አንድ ቅያር እንትን ይዣለሁኝ ዝም ብዬ ታይት ያችን ልብስ አደረግኩኝና ያንኛውን ጣል አደረግኩኝና ተነስቼ አሁንም ልክ ዝም ብዬ በማላውቀው መንገድ ያው ታክሲ ፍለጋ ማለት ነው። ልክ ሳገኝ አሁንም ታክሲ ውስጥ ያኔ የሀበሻ ሲያገኝ ይሰጠኝ ያገናኘኛል እያልኩ ማለት ነው። ሰውየውን ሳታገኘው ሳታመሰግኝ እንዲህ በዛ ጋር ባረፍድ ደግሞ ሌላ ችግር የሚፈጠር መሰለኝ። እዛ ቁሜ በቃ ልክ የሚያገኙኝ ነው። ፈራው በጣም። ልክ ተነሳሁኝ ሄድኩኝ። አሁንም ታክሲ ሰው እንደዚህ አገኘው። ልክ ያ ታክሲ ሲሄድ አቡዬ ምን ቢሆን ጥሩ ነው ሲዞር ሀበሻ ሳይ ዝም ብዬ አሁንም እንደ ትናንት ነው ስዞር። ልክ እኛ በር ጠፋሁበት ሰፈር ለምን አላገኘሁትም ራሴ። ልክ እዚህ ጋር መጨረሻው ነው ውረጅ ሲለኝ ልክ ቀና ስል የኛ አስፋልት ዳር ነው ቤቱ እዛ ጋ ነው። ኖ ይሄ የማማ ቤት ነው አልኩኝ ዝም ብዬ ደመ ነፍሴን ማለት ነው። ልክ ይህ ልጅ ደግሞ ዞር እያለ እያየ ልክ አሁንም ምንም አላጋለጠኝም። እግዚአብሔር ይስጣቸው በጣም መብራንን። አሁንም መልሶ ታጥፎ ሄደ። ሲሄድ ሴንተራል የሚባል ሰፈር አለ ሀበሻ ብዙ ያሉበት አለ። እዛ ሰፈር ሂጂ አለኝ። በቃ ከዚህ በኋላ ምንም ልረዳሽ አልችልም፣ እዚህ ውረጅና ሀበሻዎች ስለሚኖሩ ፈልጊ አለኝ። ልክ አሁንም ወረድኩኝ። አንድ ሀበሻ አገኘው። ተመስገን አልኩኝ። በቃ ተስፋ ያገኘው መሰለኝና ልክ ሳገኛት እንዲህ ለእኛም አሁንም ልክ እንደ ትናንት ነው ድጋሚ ተፈጠረ። ለእኛ ችግር ትሆኝብናለሽ። አሁን እኔ ደግሞ ስራ ረፍዶብኛል፣ ምንም ልረዳሽ አልችልም። ጥላኝ ሄደች በቃ። አሁንም በእግሬ እየሄድኩኝ ሴንተራል የተባለው ቦታ ላይ ልደርስ ስል የሆነች ሀበሻ አገኘው። እንደነገሩኝም እንኳንም እዛች ሀበሻ ላይ ልክ አሁን አንቺ ላይ ብዙ ጊዜ በሚቀርበው ኬዝ የምትሰራ ሰው ናት ለካ። ያችን ሴትዮ ስጠይቃት አሁን በጣም ደካክም ያለው አቋምም የለኝም፣ ያበጥም አለ፣ ፀጉሬንም ስለተላጨው ምንም ሰው አይን ውስጥ አልገባም። እንደነገርኩሽ ታማሚ ነው የመሰልኳት ይመስለኛል። አይቻልም ማለት ቤቷ ነው እንግዲህ እዛው አካባቢ ጸይሽ ፀጉርሽን ሴትዮዋ ስለላጨችሽ ሰው እብድ እየመሰልሽ ነው የሚፈራሽ። በሽተኛ ነው የምመስለው የሆነ በቃ ሃይምሮ በሽተኛ ነው መስላቸው። ልክ ሄድኩኝና ልክ ሴንተራል ተባለው ቦታ እውነትም እንጀራ በጣም ሀበሻዎች አሉ፣ እንጀራ የሚሸጥበት ሰፈር ነው ምናምን። ደረስኩኝና ቁጭ አልኩኝ። በቃ ደከመኝ አቃተኝ። ደግሞ 2 ቀን ምግብ አልበላሁም አስቢ። የዛን ቀን ከሴትዮዋ ጋር ከቢሮ የተመለስኩ ቀን አልበላሁም። መኪና ላይ ስዞር የዋልኩ ቀን አልበላሁም። 3ኛ ቀኔን ይዣለሁ። ከዛ የሆነ ሱዳኔ ለካ ያችን ጠይቄም ሲሄድ በቃ ስንገላታ ድካሚን ያለ ይከታተለኝ ኖሯል ከኋላ። ያሁኑ ቁጭ ብዬ
ቁጭ እንዳልኩ ከዚህ በላይ በቃ ከዚህ በኋላ የመጣው ነገር ቢመጣ የትም ላልሄድ ወሰንኩና ልክ ቁጭ አልኩኝ። ዝም ብዬ ቤቱን ተጠጋልኩና ጥጉ ላይ ከዛ መጣና ምን ሆነሽ ነው አለኝ። ሰው እየጠበቅኩ ነው አልኩት። ደግሞ አንዳንዴ ትፈሪያለሽ አይደለ? ደግሞ የሆነ ራሴን እንትን ስል ምንም ሰው እየጠበቅኩ ነው ስለው አይችሻለሁ፣ እውነታውን ንገሪኝ፣ የኔ ሚስቴ ሀበሻ ናት፣ እንደዚህ ጠፍተሽ ነው አይደል? ቅድም ያችን ስጠይቂያት አይችሽ ነበር አለኝ ማለት ነው። ከዛ እንደዛ ሲለኝ ኦኬ ሚስቴ ሀበሻ ናት ሲለኝ እንደገና ችግሬ ማብራራት ጀመርኩ። ይለሱ አሳየሁት እጄን ምናምን ያበጠውን እንኳንም እሷ ጋር እንኳንም አላገኘችሽ፣ በቃ እኔ ሚስቴ ሀበሻ ናት እኔ እንጅ ቤት ሲለኝ ምንም አማራጭ የለኝም። አላመነታውም፣ ተከተልኩት። በቃ ተነሳውና ተከተልኩት ማለት ነው። ከዛ እውነትም ሲሄድ እግዚአብሔር ይስጠው የጓደኛው ሚስትም ሀበሻ ናት። የጓደኛው ሚስት አለች፣ የእሱ ሚስት ስራ ሄዳለች። ወሰዱኝ እቤት ምግብ ተሰርቷል። እንጀራ በስንት ጊዜ ያላየሁትን እንጀራ ልብላ ብለው ስንት ቀን ባዶ የነበረው ጉሮሮ እንዴት አይወጥም። ውሃ ጠጣው፣ ጁስ ተሰጣው፣ ቡና ተፈላ፣ ቡናውንም ቀመስኩኝ። በቃ ከዛ ሰው መሆን ጀመርኩኝ። ልክ ሳምንት እነሱ ቤት ሳምንት ተቀመጥኩኝ ማለት ነው። ሚስቲቱም መጣች። እግዚአብሔር ይስጣት በሰዓቱ በጣም ነው የተንከባከበችኝ። እኔ ምንም ነገር ውለታቸውን አልከፈልኩም። እንግዳ የሚገርምሽ ማለት ነው። ምክንያቱም ያው እኛ ሰው ስንባል በጣም ከባድ ነው ሀብዬ። ከዛ ስራ የሆነ በረሃ ስራ አገኘው። ስራ በቃ እኔ ቤትም እሰራለሁ፣ እሷ ስትወጣ ቤት አጸዳለሁ፣ ልብስ አጥባለሁ ምናምን ነገር። ከዛ በኋላ ልክ ከዛ ማለት እኔ ሰውየው እኔ መድኃኒዓለም ብዬሽ ፈጣሪ በሚያውቀው እኔ እነሱን ቤተሰብ እህት ነው እሷ ማድረግ የፈለግኩት። ባሏንም ወንድም እንደ ወንድሜ ነው ማየት የፈለግኩት። ሰው ባጣው ጊዜ በደከምኩ ጊዜ ነው ያገኘኋቸው እነዛን ሰዎች እና ልክ ስራ ፈልገውልኝ ሂጄ ምን እንዳሰብኩት በመጀመሪያ ቀን ደሞዜ እነሱን ውለታ ባይከፍልልኝም በቃ የሆነ ነገር በቃ ሰርፕራይዝ ማድረግ ለእረፍት ስወጣ እነሱ ጋር ሂጄ ማደርገውን ነው ማስበው። ከዛ ስልክ በዛን ሰዓትም የለኝም አይደለ? ሄድኩበት ሀገር ሱቅ አለ ከጎን በሱቅ የሆነ ብር እየከፈልሽ የሚደወልበት አለ። የእነሱን ስልክ ጽፌ ይዤ ሂጄ ደህና መድረሴንም ያለውን ነገር እደውላለሁ። ከዛ አንድ ቀን ለእሷ ደወልኩኝና ባለቤትሽም ደህና ነው ብዬ ጠየኳትኝ። እንደውም ስሙ ጠፋብኝ ረዥም ጊዜ ስለሆነው። ከዛ እኔ ሌላ ውስጥ ገብተዋል ለካ ታውቂያለሽ። ጠርጥራኛለች መብራንም ይሽ እኔ ከዛ መቼ ነው የምመጣው? መቼ ነው እረፍትሽ? መቼ ነው የምንገናኘው ነው የምላት። መቼ ነው ቤት የምትቀበሉኝ? አንቺ ስራ ባልሆንሽ ቀን እንድትነግሪኝ እረፍቴን፣ አንቺ ስራ ባልሆንሽ ቀን ነው የምመጣው እላታለሁ። ከዛ አይሆንም ሌላ ጓደኞቿ ጋር ላከችኝ ማለት ነው። ስልክ አቀያይራ ልክ እንዲቀበሉኝ ያደረገች እነሱ። እኔ እስከዛ ድረስ ማውቀው ታሪክ የለም። ሄድኩኝ ከነዛ ልጆች ጋር። መቼ ነው በቃ የማገኛቸው? እኔ እኮ ለእነሱ ምንም ከመሬት ያነሱኝ እነሱ ናቸው፣ ከሞት አፋፍ ያዳኑኝ እኮ እነሱ ናቸው እላለሁኝ። እኔ ለካ ባሏን ጠርጥራኛለች። እሱም እኔ አላቅም፣ ሌላ ታሪክ ይኖር አይኖር እሱ የሆነ ነገር ይበላት፣ የማውቀው ነገር የለም ፈጣሪ በሚያውቀው። ከዛ የሆነች ጓደኛዋ ከሆነ ጊዜ በኋላ ማርቲ ግን አለችኝ፣ ወይ የሆነ ነገር ግን እሷ እኮ በዚህ እንደዚህ ጠርጥራሽ ነው ቤቷ ያልወሰደችሽ፣ ባለሽ ሁል ጊዜም በጣም ጠንካራ ሴት ናት፣ መልካም ሴት ናት እያለ ስለሚያነሳ አትወድሽም አለችኝ ማለት ነው። እኔ አለቀስኩ ሀቢባዬ። እኔ ማለት ከሞት አፋፍ እኔ በእነሱ ነው የተረፍኩት። እኔ እንኳን እንደዚህ አይነት ሀሳብ ሊኖረኝ ማለት ነው እንዲህ አልኳት። በቃ አለችኝ። ምንም ማድረግ ምንም በየትም ስለማላገኛት በቃ ተውኩኝ። እኔ አቆምኩ። ከዛ በኋላ እንደገና አዲስ ህይወት ከጓደኞቿ ጋር ኖርኩኝ። አሁንም ሌላ ስራ አገኘሁ፣ እግዚአብሔር ይመስገን። ለ1 አመት ከምናምን በጣም መልካም ሰው 3 ልጆች ያሏት ሰው አጋጠመኝ። ከእሷ ጋር ቀጥ ብዬ ስራዬን ስሰራ ኖርኩኝ። ወደ ኢትዮጵያ እንደገና በነጭ ወረቀት የሆነ ሰዓት ላይ ጠፍተው የሚሰሩ ምናምን እየተመዘገበ ነበረ። ከዛ ተመዝግቤ ተሎ መጣልኝ ማለት ነው። ተሎ ሲመጣልኝ ተሳፈርኩኝ ወደ ኢትዮጵያ። እግዚአብሔር ይመስገን ኢትዮጵያ አገባሁ፣ ወለድኩኝ። ከዛ አሁን ደግሞ እንደገና ያው ሀገራችን ላይ ባለው ምክንያት ደግሞ አሁንም መልሶ የስራ ችግር ተፈጠረ። ወደ ኩዌት መጣሁ። አሁን ደግሞ ዙሪያ 1 አመት ከ1 ወር ሲሆነው ልጄን ጡት አስጥቼ ኩዌት መጣሁ አሁን ላይ ማለት ነው። አሁን በተለይ እንድትመክሪኝም እንድታወረችኝም እንደው ታሪኩ ቢያስተምርም አያስተምርም ያው ግን ያስተምራል ብዬ አስባለሁ። ያስተምራል፣ በእናትሽ በደንብ ያስተምራል። በደንብ ተመስጠን ነው ከልባችን የሰማንሽ። ልጅ ስንት አመት ሆነው አሁን?
አሁን እዚህ አሁን ሐምሌ 5 2 ዓመት ሞላው። ማሻአላ። ስለዚህ ኩዌት ከመጣሽ ገና አሁን አዲስ ነሻ? ገና አሁን በአዲስ ዓመታቸው ነው የመጣው። 7ኛ አሁን 8ኛ ወር ሊይዝ ነው። 8 ወርሽ ነው እንትን አሁን ያለው በአመት ከ4 ወሩ ነው ተሱ የመጣሽው? አመት ከ4 ወሩ ጡት በአንድ አመት ከ1 ወሩ አስተውኩትና ፕሮሰስ ጀመር። ፓስፖርት ሳሳድስ ምን ስል አዲስ አበባም 2 ወር ተቆየው። በጣም እንዲያም ስል ባህር ዳር የተመላለስኩ ቆየው። አሁን ዋናው ትልቁ ነገር ላይ ከአንቺ ምክር የፈለኩት አሁን ያለሁት የት መሰለሽ? እንትን ቱርክ ነኝ። ከኩዌት ሰዎቹ ቱርክ ይዘው ሄዱ? አዎ ይዘው ሂደው ልጥፋዊ ነው። አሁን ቱርክ ነን። ልጠፋ ፈልጌ ሰው አገኘው እንደዚህ እና ሎኬሽን ስልክለት ምን እንዳለኝ ታውቂያለሽ? አንቺ ካለሽበትና ኢስታንቡል ከተማው የ5 ሰዓት የታክሲ መንገድ ነው አለኝ ማለት ነው። እሺ እኔ ያለሁበት ሌላ ማለት ከኤርፖርት ወርደን በመኪና በራሳቸው መኪና 3 ሰዓት ነው የተጓዝነው። አሁን እሱ ደግሞ በታክሲ ከመጣሽ በባስ ምናምን አቆራርጠሽ ከሆነ እንጂ የ5 ሰዓት መንገድ ስለሆነ መላክ አንችልም አለኝ ማለት ነው። አሁን እኔ እዛ $700 ይከፈላል እንደዚህ ምናምን ይላሉ። ኩዌት የሚከፍለኝ 120 ዲናር ነው። ያው 65ም ይመጣል 70ም ይመጣል። በኢትዮጵያ ስንት ነው ማለት ነው? 70 ማለት 120 ዲናር ነው። 70 ሺህ ይመጣል እንደምንዛሬው 65 ማክሲሚየም 65 ይመጣል ሁሌ። ኦኬ 65 ሺህ ከመጣ እዛ ደግሞ ስንት ይከፈላል ያሉሽ? ቱርክ በቃ መነሻ $700 ነው አሉ። ግን ከዛ በላይ ነው የሚሰባለ ይበልጣላ። ታዲያ እጥፍ ሆነ እኮ ወደ 100 ምናምን ሺህ ነው ያደረገው። 100 ምናምን ሺህ አለ። ግን አንቺ ቱርክ ለመኖር ነው እንደ ሀሳብሽ? ተሳክቶልሽ ከጠፋሽ ከቱርክ ወደ ቤልጅየም ምናምን ተሻግረሽ ዩኬ አትገቢም እንዴ? ለምን እዛ እንደዛ ደግሞ ምንም አይነት እንትን የለም። ፓስፖርት ራሱ የለኝም። ኮፒው በስልክ አያስፈልግም እኮ አያስፈልግም እኮ። ይሄ እነሱ በመኪና እኮ ነው የሚሄዱት። ግን ማለት ነው $700 እውነት ይከፈላል ወይ? በምናምን መንሹ አስጠፊ ቢሆንስ? እሱ ደላላ ቢሆንስ? ሰውየው እንትን ነው ማለት ዝም ብሎ እንደዚህ ሀሳብ። አሁን በምሳሌ በደላላ 1 ሚሊዮን ከፍለው ምናምን የሚመጡትን ላልታመነ ሰው እንዳይከፍሉ ምናምን ብዙ ጊዜ ቪዲዮ ይሰራል። ታውቂው ይሆናል እኮ ክሪስ የሚለውን አስጎብኙ። ኦኬ ለሌሎቹ በደላላ ለሚመጡ ምክር እንዳይመጡ ቪዲዮ የሚሰራ ሰው ነው። ክሪስ የሚል የሆነ አስጎብኝ ቱርክ ውስጥ የሚያስጎብኝ ክሪስ የሚል አታውቂውም? እንጂ አላውቀውም። እኔ ግን የሆነች ቱርክ ውስጥ የሚከፈል የምሰማው $400 እስከ $450 ነው። ኦኬ ነው የሰማሁት። እኔ ራሱ አሁን ማለት አንደኛውን በተለይ ደግሞ መንገዱ እንደዚህ የ5 ሰዓት ነው ምናምን ሲለኝ አስጠላኝ። ማለት ምን እንደሆነ ታውቂያለሽ? የ5 ሰዓት ሲሆን መሀል ላይ ፍተሻ ሊኖር ይችላል። የ5 ሰዓት መንገድ አንደኛ በባስ ስትሄጂ በታክሲ እየተቆራረጠ ስትሄጂ አንደኛ አገሩን አለ መያዝ ምናምን አለ እዛ ከቤት መያዝ ምናምን እኮ የለም እዛ። ሰዎች ስጠፊ እንዳይዞች ነው እንጂ ቱርክ ውስጥ መያዝ አለ እንዴ? ቱርክ ውስጥ ፍተሻ መያዝ ምናምን አለ? እነሱ እኔ እንጃ። እነሱማ አይይዙኝም ምንም ነገር። ብዙ ሰው ልጅ ባልና ሚስት ብቻ ናቸው። ሰው በጣም ከወጣው ወይ እንደተኙ ነው አልያ ሌላ ቦታ ባህር ምናምን መዝናናት ሲሄዱ ነው የምወጣው። ጥሩ ናቸው ሰዎቹ። ሴትዮዋ በጣም ክፉ። ፊት መጀመሪያ ደህና ነበረች፣ በጣም ደህና ነበረች። አሁን ላይ በጣም ከባልየዋ ጋር ስትጣላም ከኔ ጋር ነው ቁጭቷን የምታበርደው። ቢሮ ለውሰጅን ብዬ አውቃለሁ። ለምን ባልና ሚስት ሆነው ልጅ ሳይኖራቸው ሰራተኛ ለምናቸው ቀጠሉ? ሽማግሌ ናቸው። 80 ምናምን ዓመት እንደዛ ናቸው። ሁለቶች ሽማግሌ ናቸው። ልጆቻቸውስ አግብተው ወጥተው ነው? ልጆቻቸው አግብተው 2 ነው ያላት ሴትዮዋ። ይሄኛው አብሮ የሚኖር አሁን ያለው ሰውዬ የልጆች አባት አይደለም፣ ቅርብ ጊዜ የተገባ ነው። ተጣልተው እንደውም አሁን እዚህ ከመጣን ተጣልተው የሚገ ልጆቿን አግብታ ወልዳ ልጆቿን ድራ ጨርሳ ሌላ ባል አገባች። አዎ ማሻአላ። እኛ እንኳን ከዚህ በኋላ ያምጣው ብንፋታ ወይ ባል ቢሞትብን በቃ አብቅቷል እድሜያችን፣ ከዚህ በኋላ ልጆቻችንን ማሳደግ ነው እንላለን። ልጆቿን ድራ ጨርሳ ሌላ ባል አገባች።
አረ የልጅ ልጅ ራሱ ልትዳር የደረሰች የትልቋ ልጅ እንደውም ሶስትን የወለደች የትልቋ ልጅ ልትዳር የደረሰች አለቻት። የችኛዋም እንደዚህ የልጅ ልጇ ልትዳር የደረሰች ታድላ እንዴ! እናት እንዲህ ነው ህይወትን ማንጣጣ። በስተርጅናም ባል ያገባሉ። ጎበዞች ናቸው። ላይፍን አጣጥመዋታል። ግን እሱ ጋር በጣም ስለሚጨቃጨቁ ሴትዮዋ እኔ ያልኩት ይሁን ስለምትል በሱ ስም ነኝ። እኔ ደግሞ ታውቂያለሽ በሱ ስም ነኝ እና ልክ እዚህ መጥተው ሲጣሉ ሊለያዩ ሁላ ነበር። ሽማግሌ መጥቶ ብታይ ሰሞኑን ብታይ እግሬ ቁስል እስከሚል ነው ስሰራ የሰነበትኩ። ሽማግሌ መጥቶ ሊለያዩ ብለው ከዛ እንድታረቁ እሱ ይዞሽ ይሄዳል አለች። እሱ ነው በሱ ስም ስለሆንሽ እሱ ከፈለገ ያሳፍርሻል፣ ከፈለገም ያሰራሻል። እሺ ካለ ቤት ሊቀይርሽ ይችላል አለችኝ ማለት ነው። እሱ ደግሞ ከፈለሽ ከኔ ጋር ነው የምትሰሪ፣ ካልፈለሽ ትሳፍሪያለሽ አለኝ ማለት እና በዛ አጋጣሚ እንደውም እንደዛ እንደተናደዱ ከሚያሳፍሩኝ የፈለገው ይሁን ልወጣለሁ ብዬ ነበር አስቤ ስልኩን ላይ ተቀበልኩኝ። አሁን ታርቀው እንደውም ሰሞኑን ሰኞ ዕለት ነው ሌላ ቦታ ሄደዋል። ከልጅቱ ጋር ነኝ እኔ አሁን ያለሁት። አንዲት ልጅ እስከ $1000 ይከፈላል እያለች ነው። እኔ ግን እርግጠኛ አይደለሁም። ግን እኔ አሁን መወሰን እኔ ባንቺ አልወሰንልሽም። አንቺ ብትሆኚስ ብባል አልዋሽም። እኔ ቢሆን አልዋሽም ማለት እኔም እሱን ነው ያልኩሽ። እኔም እንደዛ ነው እንጂ እኮ በእኔ ህይወት አንቺ ጣልቃ ገብተሽ ትወስኝልኛለሽ አይደለም። ያ በአንቺ ቦታ በሆነ እኔ ሰው ቤት ከሆነ መዳም ቤት ሊሆን የምሰራው እና መዳም ይዛኝ ብትሄድ ቱርክ ጠፋና በጊዜ ወደ ተሻለ ሀገር ሄጄ ሲስተካከልልኝ ወረቀቴን ሳገኝ ባሌንና ልጆቼን ያመጣለሁ። እኔ ብሆን አንቺ ብትሆኚ ደግሞ አንቺ ውስጥ ገባሽ? አይ በዚሁ አጋጣሚ ከክሪስ ቤት እዚያው ላይ ያገኘናት በዋትስአፕ ቁጥሩና ሮል አደለ ሰውየውን የኩዌት ልጅ አሁንም አገኘው ማለት ነው። እንደኔ እዚሁ የመጣች ለጉብኝት የመጣች እሷም አንመለስም የፈለገው ቢሆን ለምን የ6 ሰዓት መንገድ አይሆንም? ብር እንቀበልና የወር ደሞዝ የውጃችን ላይ ደግሞ የታክሲም ያስፈልጋል የቤት ኪራይም ያስፈልጋል ተብለን የለ የቤት ኪራይም ያስፈልጋቸዋል ብለውናል። ልክ ስራ እስከምታገኙ ድረስ እኛ ልጁ ያለ ልክ ከመጣችሁ የቤት ኪራይ እናንተ ትችላላችሁ፣ መንገዱ እናሳያለን። ብር እንኳን ባይኖራችሁ ከኢትዮጵያ አስልካችሁ በዶላር እዚህ ተቀብዬ መስጠት ይህን እንደዚህ እስከዚህ ድረስ ተባበራችኋለሁ። ከዛ ውጭ ግን ያው እናንተ የምትችሉትን አድርጉ ነው ያለን። ያው በራሳችን እንድንወስን ነው እሱ የሚያደረገን ማለት ነው። እንዲህ በራስሽ እንድትወስኝ እድል የሚሰጥ ሰው ሆነ ሌባ አይደለም። አንድ ሰው ሌባ እንኳን አይደለም። ሁሌ እንደውም ከሚገርምሽ ከደላሎች ጋር አጭበርባሪ ሰው በራስሽ እንድትወስኝ እድል አይሰጥሽ። ምን ያደርጋል መሰለሽ እንደሆነ አጭበርባሪ ሰው አንቺን ፑሽ ያደርግሻል እንድትጠፊ። ላስጠፋሽ ግድ የለሽም እንደዚህ እድል አለ እንደዚህ እያል ይጀነጅን እና ከአንቺ የሚያገኘው ጥቅም ያለ ሰው ሌባ ሰው አጭበርባሪ ሰው ጀንጅኖ እንድጠፊ ያሳምንሻል። ግን $700 ይከፍላሉ። መጥፋት ከፈለሽ እንዲህ ነው መንገዱ በራስሽ ወስኝ ብሎ ከተወሽ ይሄ ሰውዬ ከአንቺ የሚጠቀመው ጥቅም የለም ማለት ነው። እየጀነጀነ እያሳመነሽ አይደለም ማለት ነው። ስለዚህ አንቺ ማንም ፑሽ ሳያደርግሽ ራስሽ አስቢበትና እዛ ያሉ አበሾችን አናግሪና መንገዱን ብዙ በቱርክ አድርገው በቤልጅየም አድርገው ዩኬ የገቡ አበሾች አውቃለሁ። ሴትም ወንድም ብዙ እና እንደዛ አይነት ቅልጣፋ ከሆንሽ ለምን ቤሩት ላይ ካሳለፍሽው ችግር አንጻር ጠንካራ ሰው ትመስኛለሽ። ብዙ 3 ቀን ሳትበይ መከራ አይተሽ ያንን የተጋፈጠ ሴትዮ ይህንን መጋፈጥ አያቅትሽም ብዬ አስባለሁ። ስለዚህ አስቢበትና ወስኚ። እድል አንዴ ነው። ደግመሽ ይህን እድል ላታገኙ ትችያለሽ፣ መልሰው ይዘውሽ ወደ ኩዌት ከተመለሱ። እሺ ውዴ፣ እድል አንዴ ስለሆነ እሺ ማሪ፣ እሱም እንደዛ ነው ያለ። እሱም ራሱ እድሉ ይህን እድል 1 ሚሊዮን እስከ ስንት እየከፈሉ ሰዎች የሚመጡበትን እንትን አገር አንቺ በነጻ አግኝተሻል። መጠቀም የምትችይው በዚህ አጋጣሚ ነው እና 1 ሚሊዮን ነው እንደሚከፍሉት ከእንትን ወደ ቱርክ ለመሄድ ከኢትዮጵያ። አዎ ያንኑም በጉብኝት መልኩ መች ኖርማሊ በጉብኝት ለነገሩ ዱባይ 500,000 እየፈጀ አይደል? ዱባይ አረብ ሀገር 500,000 እየፈጀ ካለ ፍሪ ቪዛ ዱባይ ኩዌት ማነው ቱርክ 1 ሚሊዮን ቢፈጅ አይገርምም። 1.2 ብዬ እንዴት ዋላችሁ? ልጄ ሳይረብሽ ላስረዳትና ልወጣ። እሺ እኔም የመጣው ከአረብ ሀገር ነበረ ከኳታር። አሁን ኔዘርላንድ ነው የምኖረው።
ግን ቱርክ ላይ ካለች ሰዎቿ እዛ የሚከፍላ ከሆነ ግፋ ቢል 1 ወር ትስራ ቶሎ ማይመለሱ ከሆነ ለምን የኢጃዛ ቤት ራሷ ስለምትከፍል። ኦኬ ጥሩ። ግን ጠፍታ ወደ ኢስታንቡል ከሄደች ጌታ ምስክሬን እኔ ስራ እንዲያስገባል ለጥሩ ልጆች ሰጣታለሁ። እስከ 1000 ብር ይከፈላል። $1000? አዎ እኔ ራሱ ከ2 ዓመት በፊት እያለው 750 ነበር የሚከፈል ማዳም ቤት። ጥሩ፣ በጣም ጥሩ። እሺ ስለዚህ የት ነው ያለሽ? አንቺ እኔ አሁን ኔዘርላንድ ነው የምኖረው። ኖ እሷ ማርቲ ኢስታንቡል ትሆን? ኢስታንቡል ነው አንቺ ሰው የምታገናኛ? ኢስታንቡል ከገባች እኔ ሰዎች አገናኛታለሁ። ከፈለገች አሁንም በውስጥ ስልኳን ሰጣታለሁ። የልጅቷን ታገኛትና ታናግራት። ጥሩ፣ በጣም ጥሩ። እሺ ላኪልኝ እንግዳ ሴን ይወድ እንዴት እንደምትወጣ ምናምንም ታስረዳታለች ልጅቷ። በጣም ጥሩ። በእናትሽ ይተባብሯል። እግዚአብሔርን ሀቡ ለደህና ሰው ነው የምነግራት። እንደዚህ እንትን ልላት ምናምን አይደለም። እኔም ያለፍኩበት ስለሆነ ነው። እሺ በጣም እናመሰግናለን። ተባብሯ፣ አግዟ። እሺ ውዴ አመሰግናል። እሺ ማሬ ስልክ ቁጥርሽን ልትሰጪኝ ትችያለሽ? እንኬት ማታ ተጠፋችብኝ አንቺን እንድጠይቅሽ የደረሰች እንዴት ሆነች ብዬ ላክልሽ። እሺ ችግር የለም ሰጥሻለሁ። በማን ትልኪልኛለሽ? ቦታ አለም ይህ ሰከንድ አካውንቴ ላይ ላኪ እስኪ። ቆይ በሰከንድ አካውንቴ ፎሎ ላርግሽና ቢጫ እዛ ላይ ላኪልኝ። እሺ ልክልሻለሁ። ችግር የለም። ፎሎ አረኩሽ እታች ቢጫ ፕሮፋይል ይተሻል። በሱ ፎሎ አርጌሻለሁ። ፎሎ መልሽና በሱ ስልክሽን አስቀምጥ። እሺ ልክልሻለሁ። እሺ ማርቲ አንቺም እንደዛው። እሺ አንቺንም ስልክ ላኪልኝ። እሺ ወይ ፎሎ ላርግሽ በሰከንድ አካውንት ይኸውልሽ። ማርቲ ፍሬንድ ሆነናል በሰከንድ አካውንት ከታች ባለው በሱ ስልክሽን አስቀምጭልኝ። እሺ እሱን ክፍት አድርጋለሁ። የማንንም ሰው መሴጅ ቀጥታ መግባት እንዲችል ክፍት ስላረኩትኝ በዚህ በትልቁ አካውንቴ መሴጅ ስለማይቀበል እዛ ላይ ቁጥርሽን አስቀምጭልኝ እና ኢንኬስ ካጣሁሽ ከጠፋሽ የሆነ ነገር ምን ላይ እንደደረሽ ከእሷ ጋር ፎሎ አፕ አደርጋለሁ። ጠይቃታለሁ። እሺ እናቴ በጣም ነው የማመሰግነው። እናቴ ኑሪልን፣ ክበሪልን። የስደተኞች እናት፣ የስደተኞች እንባ አባሽ እግዚአብሔር እውነት አንድ ቀን ትልቅ ቦታ ደርሰሽ መጥተሽ እዚህ ላቸዋል ትሄዳለሽ። ትልቅ ቦታ ደርሰሽ መጥተሻል የኔ እናት። ሲጀመር ሀቡዬ ከዚህ እንደወጣው ለምን ኢጃዛ ቤት አይሆንም? ከዚህ እንደወጣው ራሱ በሰላም መውጣቴን ገብቼ ይናገራለሁ። እሺ ማለት ኢንሻአላህ ፈጣሪ ከአንቺ ጋር ይሁን፣ ይርዳሽ። አሜን። በጣም ነው የማመሰግነው። ጆሮ ሰጣችሁ ከልባችሁ ስላዳመጣችሁኝ ስለረዳችሁ። ስምና ፕሮፋይልሽ እንዳትቀይሪ፣ እንዳትጠፊብን። ወደፊት ስትመጪ እንድናቅሽ ስምና ፕሮፋይልሽ እንዳትቀይሪ። አልቀይርም። እሺ ማለት ይቅናሽ ናት። ቻው በቃ አመሰግናለሁ። እኛም እናመሰግናለን። በርቺ። እሺ ተቀጥሎ ያለችው እምወዳት ንዝንዝ ዛርጋኝ ነው ኮመንት ላይ እኔ ያበደርሽኝ ብር አለ ውድ ሀቢባዬ መግባት ፈልጌ ነው የኔ ውድዬ። ማለት ያበደሩትን ሰው ነው አንድ የሚጨቀጭቁት። ኔትወርክ ጥሎኝ ነው አስገቡኝ ትያለሽ። ኔትወርክ የሚጥልሽ መቼ አስመጥተንሽ ነው? ኔትወርክ የጣለሽ መቼ ነው? እንድታይኝ ማሬ ላየሽ። እሺ ምንድን ነው? ምን ፈልገሽ ነው መግባት የፈለግሽ? የገንዘብ እርዳታ ከሆነ አንችልም። አይደለም በፍጹም አይደለም። አስተማሪ ስትሪ ስላለኝ ነው ከልጅነቴ ጀምሮ። ለዛ ነው ያው ብዙ ሰዓት ሊወስድብሽ ይችላል። ግን ላውራ ችግር የለም። አሁን ቀልጣፋ አነት መሳያለሽ ማለት ሙዝዝ ያለ ሰው ነው እንቅልፍ የሚያመጣው እንጂ ቀልጣፋ ሰው ረጅምም ቢሆን ታሪኩ ምንም ችግር የለም። ቀልጣፋ ከሆነ ሰውየው። እሺ እኔ ወዲ እሺ እኔ ሞዳት እባላለሁ። ሞዳት ትክክለኛ ስሜ ነው። ተወልጄ ያደግኩት ሰቆጣ ደህና እንደወርቅ ይባላል። በልጅነቴ በ13 ዓመቴ ቤተሰቦቼ ለባል ሰጡኝ። ከዛ ያው በግድ ቆየሁ። 15-16 ዓመት ሲሞላኝ እርግዝና ተፈጠረ። በእርግዝና ሰዓት ምንም አይነት ጤና ጣቢያ አልሄድኩም። በጣም ገጠር ነው። እፈጫለሁ፣ እንጨት አመጣለሁ፣ እርጉዝ ሁኜ ውሃ አመጣለሁ። በጣም ብዙ ስቃይ ነበረብኝ። ከዛ ልጁ ከሆዴ አረፈ።
ከሆዴ ሲያርፍ ከሆዴ እንዳረፈ ያው ወደ ሕክምናም አልወሰዱኝም። እዛው እንድገላገል ሲያግዙኝ በአራተኛ ቀኑ ጎተው አወጡት። እኔ ሲነግሩኝ ነው እንጂ ራሴን ስቼ ነበር። ከዛ ያው በ2 ሳምንቴ እንደዛ ስነቃ እንቴን ሰገራዬን መቆጣጠር አልችልም ነበር። ቀጥታ ወደ ሐኪም ቤት ወሰዱኝ። ወደ ሐኪም ቤት ሲሄድ ያው ሐምሌን ፊስቱላ ሆስፒታል ገባሁ። ለ1 አመት በህክምና ውስጥ ቆየሁ። እግዚአብሔር ይመስገን። ያው ሰገራዬን በትክክል ዳንኩኝ። ሽንቴን ግን በደንብ በተከታታይ ብታከምም ልድን አልቻልኩም። አልተማርኩም። ገብቼ መኖር ሲጀምር በቀጠሮ መላለስ ነበር። ለመማር ሞክሬ ነበር፣ ግን ጨርቅ እየተጠቀምኩ ስለነበር ዳይፐር የለም። መማር አልቻልኩም። ብቻ ያው ጠረን አለው። ብቻሽን ካላሳለፍሽ ማንም ጋር ማሳለፍ አትችይም እና ቆየሁ። ከዛ መጠቋቋሚያ ሆንኩኝ። እሷ እኮ ተበላሽታ ቀረች እያሉ ይጠቋቋሙብኝ ነበር። ማግባት አትችልም፣ መውለድ አትችልም። ያው መማር ብዙም ትኩረት አያደርጉም። በጣም ገጠር ነው የኛ። ከዛ ያው በተደጋጋሚ ቀጠሮ ስለነበረኝ ባልድንም መውለድ እንደምችል አውቀዋለሁ። ያው የህይወት ክህሎት ይሰጣል፣ ስልጠና ይሰጣል እና እንዲህ ለምንድን ነው ብዬ ከ3 አመት በኋላ ጓደኛ ያስኩኝ። ከዛ ያው የአእምሮ እድገት ውስንነት ያለበት ልጅ ወለድኩኝ። አዲስ አበባ ነው የታከምኩት፣ ፊስቱላ ሆስፒታል። በስርዓት አላውቀውም ነበረ። እመጣለሁ። ሐምሌን ፊስቱላ ሆስፒታል የእናቶች ቤት ነው እና እመጣለሁ፣ እገባለሁ። ፊስቱላ ሆስፒታል ታክም ይሄዳለሁ። እዛ ምን ጀመርኩ? አዲስ አበባ መኖር ጀመርኩ። አዲስ አበባ ብዙ ስቃዮችን አስተናገድኩ። ከዛ በፊት ያው ፊስቱላ ይግጠመኝ እንጂ አራበኝም፣ አልጠማኝም፣ አልበረደኝም። በነፃ ነው ሁሉ ነገር ሐምሌን ፊስቱላ ሆስፒታል። ከዛ ግን ራብን፣ ስቃይን በደንብ አስተናገድኩኝ። ግን እግዚአብሔር ይመስገን ከወለድኩ በኋላ በጣም ደስተኛ ነበርኩኝ። በልጄ በጣም ደስተኛ ነበርኩኝ። ሁሉ ነገር እየራበኝ እንኳን ደስተኛ ነኝ፣ እያመመኝ ደስተኛ ነኝ። ከዛ በ8 አመቱ ቁሞ ይሄድልኝ ነበር። በ6 አመቱ መሄድ ጀመረ። የሚጣፍጥ አንደበቱ ተዘግቶ የነበረው ማውራት ጀመረ። በ8 አመቱ ግን በጣም ታመመብኝ። በቃ ከምላችሁ በላይ ጉሮሮውን ሰርጀሪ ተሰራ። በዛ ተነፈሰ። 2 ወር ከ20 ቀን ሲቆይ አይሲ ክፍል ሀለርት ነው እና ልጄ ግን እውነት ልድንልኝ ነው ይህን ያህል ሰዓት የቆየኸው? የኔን ቁስል ቆስለህ ለመሞት አስበህ ነው አልኩኝ። የሚገርማችሁ በጣም ጠንካራ ነበርኩ በዛ ሰዓት። አላመመኝም። ፊስቱላው አለ አብሮኝና ምንም አይነት ህመም የለኝም። በቃ ጠነከርኩ፣ በረታው። ሰዎች በጣም ከጎኔ ነበሩ። ኮሜዲያን ሼቱ ጋር ቀርቤ ስለነበረ እና አረፈብኝ። ተመስገን። ይህን ሁሉ ስቃይ ያስተናገድኩ ልታስተምረኝ ፈልገህ ነው አይደል? ልጄ ላይ ተርፍ ይህን ሁሉ ገጠመው። በቃ በረታሁ። ማርያምን ነው የምልሽ አቡዬ። ከዛ አሁን 3 አመት ሞላው። እኔም አልዳንኩም። 2004 ዓመተ ምህረት ነው። እስካሁን ኬዙ አለኝ አብሮኝ በቆልት ነው የምሰራው። የፊስቱላ ኬዝ ከባድ ዕቃ እንድታነሽ አይፈቀድም፣ ብዙ እንትን አይልም እና ግን እግዚአብሔር ይመስገን ማርያምን በቆልት እያዞርኩ ሲሸጥ ምንም አይነት አሞኝ አያውቅም። በጎኔ ነው የምጠቀመው ባግ። መዳን ስላልቻልኩኝ ሄደን አይታችሁ ከሆነ እንደሷ ነው የምጠቀመው እና አሁን ደግሞ አቡዬ እግዚአብሔር ይመስገን እንዳንቺ አራስ ነኝ። ወልጃለሁ ሴት ልጅ። በአንድ ሰሞን ነው መሰለኝ የወለድነና
ተመስገን ብቻ ምልን ነው። በገጠራማው በጣም እናቶቻችን እህቶቻችን በወሊድ ይሞታሉ። በወሊድ ፊስቱላ ያጋጥማቸዋል። ልጃቸውን ያጣሉ። ብዙ ነገር ልክ እንደኔ። ይሄ ነው ታሪክ። አቡዬ አመሰግናለሁ። እኔ ውድ ምንም አይደል። በቆልት ምንድን ነው ማሬ? በቆልት ማለት ባቄላው ይበቅልና በሰናፍጭ በሚጥሚጣ ነው እያዞርኩ ጠጅ ቤት ነው የምሰራው። አሁንም ድረስ? አሁንም። አዎ። የት ነው የምትኖሪው? አዲስ አበባ። የት አካባቢ? አዲስ አበባ ካራ አየር ጤና። እና አሁን አራስ ነሽ? አራስ ነኝ። ራሱ የመጀመሪያው ባልሽ የመጀመሪያ ነብሱን ይማረው ለህፃን ልጅ ይባላል እንዴ? ያጣሽው ልጅሽ የመጀመሪያው ይኸውልሽ አቡዬ፣ የመጀመሪያው እኔ ተበላሽቼ ስወጣ አግብቶ በአመቴ ስሄድ ወልዶ ጠበቀኝ። አገባ። እኔ ተበላሽቻለሁ፣ አልጠቅምም፣ አረባም፣ አቁሜ አልሄድም። ከዛ ሌላ ህይወት ጀመርኩኝ። ያ እሱም ደግሞ አልተሳካልኝም። ደህና እየኖርን ነበረ። ልጁ ሲታመም የእኔ ኬዝ ጋር እየያዙት ብቻዬን ወጥቼ መጣሁ ወደ አዲስ አበባ። ብቻዬን ነው 8 ዓመት የያዝኩት ልጄን። አሁን ደግሞ እንግዲህ ወልጅ ያለው ሌላ ህይወት ነው። እንግዲህ እግዚአብሔር ይመስገን ጠንክር ያለው አብሮኝ ቢኖር ደስ ይለኛል። እንግዲህ እስካሁን አለ። ማን ነው እስካሁን ያለው? ባለቤትሽ? ይሄኛው የዚች ሴቷ ልጅ አባት? ሴቷ ልጅ አባት። ያው ገና ነኝ። 1 ዓመታችን ነው አብረን ከሆንን። ያው ችግሬን ነግሬው ተረድቶኝ ነው። እግዚአብሔር ደግሞ የምፈልገው የነበረው ለምን ወደኋላ የሚመልሰኝ ልጅ የነበረ ማርያምን ነው የምልሽ። በጣም በቃ አለቅሳለሁ። ውጭ ላይ ደስተኛ መስላለሁ፣ ቤት ገባና አለቅሳለሁ። በጣም አልቅሼ በእንቅልፍ ልቤ ይወጣልኝና ወደ ስራ ሲሄድ ደስተኛ ሆናለሁ። ሁልጊዜም ደስተኛ ነው የምመስለው እግዚአብሔርን እያልኩሽ። እግዚአብሔር ይመስገን። እንግዲህ የወደፊቱን ደግሞ ፈጣሪ ነው የሚያውቀው። አሁን ከፊስቱላ ሙሉ ለሙሉ አልዳንሽም? አልዳንኩም። በጎኔ ነው የምጠቀመው። ባግ ይባላል። በጎኔ ነው የምጠቀመው። ያው ከባድ ጉዳት ስለነበረብኝ ፊስቱላ ታክሞ መዳን ይችላል፣ እየዳኑ ነው። ግን የኔ ደግሞ ከባድ ነበረ በጣም። ጀግና ነሽ፣ ጠንካራ ሴት ነሽ። አሁን ማናልሻት ልጅሽን? ሄመን። ስንት ቀን ሆነሽ ከወለድሽ? ስንት ወር ሆነሽ? 2 ወሬ። 2 ወር። ኦኬ። በአንድ ወር ትጎብኛለሽ? እኔ ነገ ነው ቀድምሻለሁ። ቀደም እላለሁ። የአራስነት ስጦታ ልስጥሽ። እሺ። አካውንትሽን ንገሪኝ። እሺ። 1000 ነው። እሺ። ወይ ሳይመን ምን ጉድ ነው? እየከፈተ ነው። እሺ ቆይቶብኝ ነው፣ ይቅርታ።
ልጠይቃት ሳልጠይቃት ቀረው። ይቅር በይኝ። ማንን? እየከፈተ ነው። ልጆቼ እርስ በርስ እየተባሉ ነው። ሳይምንና ምን ይሻላቸዋል? ግን ቤቱ ጠበባቸው። እነዚህ ልጆች ጠግበው ቤቱ ጠበባቸውና እየተጣሉ ነው። እሺ አሁን ንገሪኝ አካውንትሽን። ማነው የሚለው ስሙ? እሺ 1000 1024 70 44 08 ስጠኝ። አይ ተሳስተሻል። 1024 70 44 01